አርእስተ ዜና 56 የወጣቶች መዝናኛና ዕውቀት መቅሰሚያ ማዕከላት እስካሁን ስራ አለመጀመራቸው የትግራይ ወጣቶች ቢሮ አስታወቀም። አሜሪካ የሱዳን የእርስ በርስ ጦርነት እንዲቆም ከአረብ አገራት ጋር በመተባበር እንደምትሰራ ፕሬዝዳንት ዶናልድ ትራምፕ ገለጹ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ትግራይ ቴሌቪዥን የአማርኛ የሰዓቱ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከሰዓቱ ዜናዎች ጋር ቆይታ አደርጋለሁ። እንድትከታተሉን እንጋብዛለን። ወደ ቀዳሚ አበይት ዜናዎቻችን እሻገራለሁ። የአዲግራት ዩኒቨርሲቲ ከቻይና ሁቤ የቴክኖሎጂ ዩኒቨርሲቲ ጋር አብሮ ለመስራት የጋራ ትብብር ሰነድ ተፈራረሙ። ሁለቱ ዩኒቨርሲቲዎች ስምምነቱን የተፈራረሙት በቻይና ሁቤ ውሃን ከተማ በቻይና አፍሪካ የፈጠራ ትብብርና ልማት 2025 ፎረም ላይ ነው። በጋራ ስምምነቱ መሰረት ሁለቱ ዩኒቨርሲቲዎች በተማረ የሰው ኃይል የትብብር ላይ ያለውን የትብብር ሰነድ የበለጠ ለማጠናከር በአካዳሚክና በምርምር ጉዳዮች ላይ የሁለትዮሽ አጋርነትን በማጠናከር አብረው ለመስራት ተስማምተዋል። የፎርሙ መድረክ ትብብር ለማጠናከር ብሎም ወደ ላቀ ደረጃ ለማድረስ ትልቅ ሚና እንዳለው በመግለጽ በተለይም ሲኖ አፍሪካ አስተዋጽኦ ከፍተኛ በመሆኑ የአዲግራት ዩኒቨርሲቲ መድረኩን በንቃት በመሳተፍ ከውጤት ተጠቃሚ ለመሆን ያስችለዋል ሲሉ አዲግራት ዩኒቨርሲቲ ባጋራው መረጃ አስታውቋል። በፎረሙ የተሳተፉት የአዲግራት ዩኒቨርሲቲ ፕሬዝዳንት ዶክተር ገብረ ሚካኤል ወልደ ገብርኤል የፀሐይ ኃይልን በመጠቀም ዓለም አቀፍ አጋርነትና ተነሳሽነት በሚል ርዕስ ያቀረቡትን ጥናታዊ ጽሑፍ ለውይይት አቅርበዋል። በፎረሙ ላይ የተለያዩ የአፍሪካ ሀገራት ሚኒስትሮች፣ አምባሳደሮችና ተወካዮች ከቻይናው ሁቤ የቴክኖሎጂ ዩኒቨርሲቲ ጋር በጋራ ለመስራት የትብብር ስምምነት መፈራረማቸውን ለማወቅ ተችሏል። በትግራይ የሚገኙ 56 የወጣቶች መዝናኛና የዕውቀት መቅሰሚያ ማዕከላት ከጦርነቱ በኋላ እስካሁን ስራ አልጀመሩም ሲል የትግራይ ወጣቶች ቢሮ ገለጸም። ይህ የተገለጸው ዩኒኤፍፒ የተባለው የበጎ አድራጎት ድርጅት 2 ሚሊዮን ብር የሚገመት ለወጣቶች መዝናኛ ማዕከል የቁሳቁስ ድጋፍ ማድረጉን አስመልክቶ ባዘጋጀው ውይይት ላይ መሆኑ ተገልጿል። ስለሽሐጎስ ዝርዝር አለው። በትግራይ በተካሄደው ጄኖሳይዳዊ ጦርነት ከፍተኛ የሆነ ውድመት ካስተናገዱት ዘርፎች አንዱ የወጣቶች መዝናኛና ዕውቀት መቅሰሚያ ማዕከል ተጠቃሽ ነው። ድህረ ጦርነት ማዕከላቱ መልሶ ለመገንባትና ስራ ለማስጀመር እየተደረጉ ስላሉት እንቅስቃሴዎችን በማስመልከት በተደረገው የውይይት መድረክ ላይ ያገኘናቸው ተሳታፊዎችም በበጎ አድራጎት ድጋፍ የተወሰኑት ማዕከላት ስራ ማስጀመር ቢቻልም የደረሰው ውድመት ከፍተኛ በመሆኑ በትብብርና በመቀናጀት ስራዎችን መስራት እንደሚያስፈልግ ያስረዳሉ። ከዚህ የኤንኤፍኤ ውስና የማቴሪያል ሐገዝና የከባቢ 400,000 ዩኤንኤፍፒኤ ባደረገው ድጋፍ የሓድነት ክፍለ ከተማ የወጣቶች መዝናኛና ዕውቀት መቅሰሚያ ማዕከል 400,000 ብር የሚገመት ቁሳቁስ ተሰጥቶናል። ስለተደረገልን ድጋፍ እናመሰግናለን። ይህ ማለት ግን ማዕከሉ ወደ ነበረበት ደረጃ ተመልሶ አገልግሎት ይሰጣል ማለት ግን አይደለም። ማዕከሉ መደበኛ የሆነ አገልግሎት ለመስጠት በርካታ ድጋፎች ያስፈልገዋል። ወጣቶችን ዕውቀት የሚቀስሙበት፣ ወጣቶችን ጊዜያቸው የሚያሳልፉባቸው ናቸውና አሁን በጦርነት ምክንያት ወድመዋል። ብዙ ማቴሪያል ያስፈልጋቸዋልና አሁን ከክልል ጀምሮ እስከ ወረዳ ያሉ የስራ አመራሮችን ለማዕከላቱ የሚሆን ድጋፍ እንዲደረግላቸው ከሁሉም ድጋፍ ይፈልጋሉ። የትግራይ ወጣቶች ቢሮ ኃላፊ አቶ ሐይስ ባጋደስ ከፕሪቶሪያ ስምምነት በኋላ በተሰሩ ስራዎችና በተገኙት ድጋፍ ወደ መደበኛ ስራዎቻቸው የተመለሱት የወጣቶች መዝናኛና ዕውቀት መቅሰሚያ ማዕከላት 8 ብቻ መሆናቸውን ገልጸው በአጠቃላይ 56 ማዕከላት ደግሞ ምንም አይነት አገልግሎት መስጠት አለመጀመራቸውን ያስረዳሉ። ይህ ሆኖ ትግራይ ውስጥ በነበረው ጦርነት ምክንያት ሁሉም ማዕከላት ከጥቅም ውጭ ሆኗል። ፕሪቶሪያ ከተፈረመ በኋላ ዩኤንኤፍፒኤ ወደ 6 የሚሆኑ ማዕከላትን አግዞልናል። አሁን ይሄ ሌላ 2 ጨምረዋል። ወደ 8 ማዕከላትን ድጋፍ አድርጎልናል ማለት ነው። እስካሁን ሌሎች ከዩኤስኤድ ጋር በመተባበር ድጋፍ የሰጡ አሉ። እነ አምሪፍ እና ሌሎች ተቋማትን እዚህ ላይ ድጋፍ እያደረጉ ናቸው። ቢሆንም አሁንም ቢሆን ግን ተቋማቱ በሙሉ ስለወደሙ እስካሁን ወደ
8 10 የሚሆኑ ናቸው ጥሩ አገልግሎት እየሰጡ ያሉት 56 የሚሆኑ ወጣት ማዕከላት እስካሁን አገልግሎት የማይሰጡ ናቸው ከብት ነው እየዋለበት ያለው በመሆኑም ይላሉ አቶ ሐይሽ ትግራይ በጦርነት የተጎዳ ክልል መሆኑን ታሳቢ ተደርጎም የፌደራል መንግስት በጀት በመመደብና ድጎማ እንዲያደርግ እንዲሁም የበጎ አድራጎት ድርጅቶችም ወጣቶችን ማዕከል ያደረገ ድጋፍ እንዲያደርጉ ጥሪ አቅርበዋል። ስለዚህ እነኚህ ወጣት ማዕከላት መገንባታቸው ወደ ስራ መመለሳቸው ስራ እንዲፈጠር ያደርጋቸዋል። ሁለተኛ ስራ ያጣ ወጣት ወደ ሌላ አልባሌ ቦታ እንዳይሄድ እነኚህ የስልጠና ግንባታ ማዕከላት ላይ ቢውል ወጣት ትኩረት ማግኘት አለበት። ፌደራል መንግስት ለወጣት የሚያደርገው ድጎማም ከፍ ማድረግ አለበት። ለየክልሉ የሚሰጠው ድጋፍ እንደየክልሉ ሁኔታ ደግሞ ግምት ውስጥ በማስገባት በተለይ ጦርነት ውስጥ የነበሩ አካባቢዎች ከሌላ አካባቢ የተለየ ትኩረት ሊያገኙ ይገባል። ኤንጂኦዎችም ቢሆን ፕሮጀክቶች ወጣት ማዕከላት ከማሳደግ አንጻር ትኩረት በማድረግ ፕሮጀክቶቻቸው ወደዛ ቢያደርጉና ወጣት ማዕከላትን ወደ ስራ የሚመለስበት ሁኔታ ለመፍጠር ትኩረት አድርጎ ቢያግዙን። የሸራሮ ማያኒ አጠቃላይ ሆስፒታል በበጀት ዓመት እጥረት ምክንያት የተሟላ አገልግሎት ለመስጠት መቸገሩን ገለጸ። የትግራይ ጤና ቢሮ በበኩሉ የበጀት እጥረቱ በጤና አገልግሎት ላይ ችግር የፈጠረ መሆኑን በማረጋገጥ የጤና መድን ማስፋፋት ችግሩን በዘላቂነት የሚፈታው መሆኑን በመጠቆም ጊዜያዊ መፍትሄዎች በማበጀት ጫናውን ለመቀነስ ጥረት እየተደረገ ነው ብለዋል። ለሸዊት ሙሉዓለም ዘገባ ታሪክ ፍስሐም። በትግራይ የጄኖሳይድ ጦርነት ወቅት በትግራይ ሆስፒታሎችና ጤና ተቋማት የደረሰው ውድመት ከፍተኛ መሆኑን ይታወቃል። ታዲያ ከፕሪቶሪያው የሰላም ስምምነት በኋላ የጤና ተቋማት በሚቻለው አቅም ሁሉ ዳግም አገልግሎት መስጠት እንዲጀምሩ እየተደረገ ያለበት ሁኔታ እንዳለ የሚመለከታቸው አካላት በተደጋጋሚ ሲገልጹ ይስተዋላል። ከሰሞኑም ትግራይ ቴሌቪዥን ወደ ሸራሮ ከተማ አቅንቷል። በሸራሮ ማያኒ አጠቃላይ ሆስፒታል ያገኘናቸው ተገልጋዮችና የጤና ባለሙያዎችም ሆስፒታሉ ከባለፉት 2 ዓመታት አንጻር ሲታይ የተሻለ አገልግሎት እየሰጠ ነው ብለውናል። አሁን ያለው የሕክምና አገልግሎት ደስ የሚል ነው። የሚሰጡን አገልግሎት ክትትልና መድኃኒት ከጦርነት በኋላ ከነበረው ሁኔታ አንጻር ሲታይ መሻሻል አለው። አሁን ያለው አገልግሎት ከአምናና ካቻምና መሻሻል የታየበት ነው። ሁሉ ኢንፍራስትራክቸር ዛዕነ ሁሉ ሆስፒታል የሆስፒታሉ ህንፃዎችና የህክምና ቁሳቁስ ወድሞ ነው የነበረው። ታዲያ ከዜሮ ተነስተን የሚችለውን አቅም አንዳንድ ነገሮች በማስተካከል አሁን አገልግሎት እየሰጠ ያለ ሆስፒታል ነው። ከ60 እስከ 70% አገልግሎት እየሰጠ ነው ብለን ነው የምናስበው። ይሁን እንጂ ሪፈር የሚባሉ ኬዞች የቀነሰበት ሁኔታም ነው ያለው። የሸራሮ ማያኒ አጠቃላይ ሆስፒታል በትግራይ የጄኖሳይድ ጦርነት ሳቢያ ሙሉ በሙሉ መውደሙን ያወሱት ደግሞ የሆስፒታሉ ስራ አስኪያጅ አቶ ገብረ ህይወት መዝገበ ናቸው። ህዝቡንና የሆስፒታል ሰራተኞቹ እንዲሁም ባለድርሻ አካላት ባደረጉት ትብብርና ተሳትፎ ግን አሁን ላይ ለተገልጋዮች የተሻለ አገልግሎት ለመስጠት መቻሉንም ነው ስራ አስኪያጁ የሚያብራሩት። ይሁን እንጂ ሆስፒታሉ የበጀት እጥረት እንዳለውና በዚህም ሳቢያ የተሟላ አገልግሎት ለመስጠት መቸገራቸው ነው ያስረዱት። ዘሎ ግልጋሎትን ናይቲ ሆስፒታል በጀትን ዝማጣጠን ይኮነን የምንሰጠው አገልግሎትና የሆስፒታሉ በጀት የሚመጣጠን አይደለም። በተለይም በአሁኑ ሰዓት ደግሞ በተወሰነ መልኩ ይደግፉን የነበሩ የተለያዩ በጎ አድራጊ ድርጅቶች የሉም ማለት ይቻላል። ይህ ደግሞ ችግሩን ይበልጥ ከባድ አድርጎታል። የመድኃኒት በጀታችን 2 ሚሊዮን ብር ነው። ስለሆነም ደግሞ በከባድ አደጋ ውስጥ ነው ያለ ነው። የበጀት እጥረቱን አስመልክተን በትግራይ ጤና ቢሮ የጤና እንክብካቤ የስራ ሂደት ተወካይ ለሆኑት አቶ ኪዳይ ተክሉን ጥያቄ አቅርበንላቸዋል። ይህ የበጀት እጥረት ችግር በሁሉም የትግራይ አጠቃላይ ሆስፒታሎች እንዳለም ነው የገለጹልን። ይህንን ችግር ለመፍታት ደግሞ ወረዳዎች ከተበጀተላቸው በጀት 15% ለሆስፒታሎች እንዲመድቡበት ማድረግ ነው ብለውናል። ንዘላቂ መፍትሒ አብ 2001 አቡጃ ዲክላሬሽን ለዘላቂ መፍትሄ ሲባል በ2001 ሁሉንም የአፍሪካ ሀገራት የተስማሙበት ስምምነት አለ። ይህ ደግሞ በእያንዳንዱ በጀታቸው 15% ለጤና ዘርፍ ማዋል አለባቸው ይላል። ይህ ስምምነት በአፍሪካ ደረጃ ሁሉም ሀገራት የፈረሙበትና ተግባራዊ ያደረጉት ነው። በእኛ ግን ብዙ ተግባራዊ አልሆነም። ለምሳሌ የመቀለ ከተማ አስተዳደር 1 ቢሊዮን ብር በጀት ካስቀመጠ 150 ሚሊዮን ብር በመቀለ ከተማ ለሚገኙ የጤና ተቋማት መደጎም አለበት። ትልቁና ዋናው ዘላቂ መፍትሄ ግን የጤና መድን አሰራር ማስገባት ነው። ይህ ከሆነ አሁን እያልን ያለነው ችግሮቹ በሙሉ ሊፈታ ይችላል። ምክንያቱም አሁን ላይ የጤና ተቋማት የሚወስዱት መድኃኒት በነፃ አገልግሎት እየሰጡ ነው። ከ80% በላይ ይህንን እያደረጉ ነው። ምላሽ የሚሰጣቸው አካልም የለም። ህብረተሰቡ በጤና መድን ከታቀፈ ግን ቀድሞ ምላሽ የሚሰጥና አስፈላጊውን ሁሉ የሚሰጣቸው አካል አለ ማለት ነው።
ባለፈው ዓመት ስራውን በይፋ የጀመረው የአድዋ ከተማ የሚገኘው ሶሎዳ እምነበረድ ፋብሪካ በበርካታ መሰናክሎች ተከቦ ምርቱን በተሻለ ደረጃ ያመረተ መሆኑ ተገለጸ። በግማሽ ቢሊዮን ብር የተመሰረተው ሶሎዳ እምነበረድ ፋብሪካ የትግራይ ተፈጥሯዊ ጸጋዎችን ወደ ጥቅም በመቀየርና የስራ ዕድል በመፍጠር ረገድ የድርሻውን እየተወጣ መሆኑም ተገልጿል። ለተስፋ ዝጋ አስቤ ዘገባ ሙሉ ብርሃን ዳርጌ አዘጋጅቷለች። በ2017 ዓ.ም በትግራይ ማዕከላዊ ዞን አድዋ ከተማ በግማሽ ቢሊዮን ብር ስራውን የጀመረው ሶሎዳ እምነበረድ የትግራይ ተፈጥሯዊ ጸጋዎችን ወደ ጥቅም በመቀየር የስራ ዕድል ፈጠራን በማስፋት ትልቅ አስተዋጽኦ እያደረገ መሆኑን የፋብሪካው ስራ አስኪያጅ አቶ ተስፋይ ገብረ ህይወት ይገልጻሉ። ካፒታል ናይት ፕሮጀክት ቶታል ኮስቱ ምስኳሪ የፋብሪካው ጠቅላላ ካፒታል 480 ሚሊዮን ብር አካባቢ ነው። አሁን ሶስተኛው ቤዝ አስገብተናል። በ3 ሽፍት ነው የሚሰራው። በቀን ስራ ከሚሰሩ ውጭ ወደ 150 የሚሆኑ ሰራተኞች በቋሚነት አሉን። መጀመሪያ ያስገባናቸው ማሽን ሳይዙ አነስ ያሉ ነበር። አሁን ያስገባነው ግን የሱን ያህል 2 እጥፍ ሊያመርት የሚችል በጣም ትልቅ ማሽን ነው። የፋብሪካው ሰራተኞች በበኩላቸው ፋብሪካው ስራው በመጀመሩ ስራቸውን ሰርተው ቤተሰቦቻቸውን እንዲያስተዳድሩ ከማድረግ ባሻገር ከዘመናዊ ቴክኖሎጂ ጋር በመተዋወቅ እውቀትና ችሎታ እንዲያዳብሩ እንደረዳቸውም ገልጸዋል። ጥቡቅ ለውጥ ጥቡቅ ትምህርት ንቀስመሉ እዩ ያው እናሰፋ አንተ ዝኸድ ስራው ጥሩ እውቀትና ችሎታ የምናገኝበት ስራ ነው። እየሰፋ ቢሄድም ጥሩ ነው። በርካታ ከፍተኛ ሙያ ያላቸው ሙያተኞች ይመጣሉ። እውቀት እንካፈላለን፣ እናዳብራለን። ማሽኑን ኦፕሬት በማድረግም ችግር የለብንም። ስራ ለመፍጠሩ ይህ የስራ ዕድል በመፈጠሩ በጣም ጥሩ ስራ ነው እየሰራን የምንገኘው። ቤተሰቦችም በጥሩ ሁኔታ እያስተዳደርኩበት ነው። መንእሰይ ናብ ስደት ናብ ዘይተደለየ ካልእ ኸርተት ወጣቶች አስፈላጊ ወዳልሆነ ሱስ ስደት የሚገቡት ልክ እንደዚህ በርካታ ፋብሪካዎች ባለመኖራቸው ነው። ስለዚህ ሌሎች ቢከፈቱና መንግስትም ትኩረት ሰጥቶ ቢሰራበት መልካም ነው። ዋና ስራ አስኪያጁ አክለው እንደገለጹት ሳባ እምነበረድ ፋብሪካ ትልቅ ድጋፍ አድርጎላቸዋል። በዚህም ወደ ተለያዩ የዓለም ሀገራት ምርቶቻቸውን በመላክ ስራቸውን እያሰፉ እንደሚገኙም ተናግረዋል። እነዚህ ድንጋዮች ከውጭ የሚመጡ በበለጠ የተሻለ ጥራት ያላቸው የትግራይ ሀብቶች ናቸው። የተፈጥሮ ጸጋን መጠቀምና እንዴት ወደ ውጭ ይላካል የሚለው እኛ ምንም ልምድ አልነበረንም። ነገር ግን ከጦርነት በፊት ሳባ እምነበረድ ምርቱን እንዴት ይልክ እንደነበረ የሚያሳይ ተሞክሮ ተጠቅመናል። ለዚሁም ማሳያ የሚሆን ወደ ቻይናና እስከ ካናዳ ይወስዱ የነበሩ ሰዎችም አሉ። በርካቶችም ጥቅሙን ተረድተዋቸው ወደ ፕሮጀክት እየገቡም ይገኛሉ። ውጤቱም ተረድተነዋል ብዬ አስባለሁ። የትግራይ ኢንቨስትመንት እንዲያድግ ሁሉም አካል የኔነት ስሜት ተሰምቶት ሊሰራ እንደሚገባና ባለሀብቶችም መዋዕለ ንዋያቸውን በሀገራቸው እንዲያፈሱ አቶ ተስፋይ ጥሪ አቅርበዋል። ማዕከል ሀገር ያንጻነ ዘለና ጽቡቅ ዕዳጋ እዩ ዘሎ፣ ጽቡቅ ጠለብ እዩ ዘሎ። ወደ መሀል ሀገር እያቀረብን ነው። ጥሩ ተፈላጊነትም አለው። ይሁን እንጂ በርካታ ችግሮችም ይታያሉ። የነዳጅ እጥረትና መንገድና የመዘጋጋት የመሳሰሉት። እነዚህ ከተፈቱ የተሻለ ገበያ ስላለው በተሻለ መንገድ ልንጀምር ሶስተኛ ቤዝ ከማስገባት ላይ ደርሰናል። ስለሆነም ባለሀብቶች መሰናክሎቹ ተቃቁሞ በሀገራቸው ኢንቨስት ሊያደርጉ ይገባልም እላለሁኝ። ምርጫችሁ ትግራይ ቴሌቪዥን ስለሆነ ከወዲሁ ማመስገን እንወዳለን። ወደ ቀጣይ ዜና አልፋለሁ። ጽጌ ካሕሳይ የ2025 የአፍሪካ የብስክሌት ሻምፒዮን ውድድር አሸናፊ ሆነች። በዛሬው ዕለት በኬንያ ሞምቡሳ በተካሄደው በሴቶች ከ18 ዓመት በታች የ2025 የአፍሪካ የብስክሌት ሻምፒዮን ውድድር ጽጌ ካሕሳይ አንደኛ በመውጣት የወርቅ ሜዳሊያ አሸንፋለች። 14 ኪሎ ሜትር በሸፈነው ጁኒየር የግል ኪሎ ሜትር የሴቶች ውድድር በጽጌ ካሕሳይ በኩል ኢትዮጵያ የወርቅ ሜዳሊያ አሸናፊ ስትሆን ኤርትራና ሩዋንዳ ሁለተኛና ሶስተኛ ደረጃ በመያዝ ውድድሩን አጠናቀዋል። ከቅርብ ጊዜ ወዲህ እየተካሄዱ ባሉ የብስክሌት ውድድር ውጤታማ እየሆነች የመጣችው ጽጌ ካሕሳይ ለመጀመሪያ ጊዜ በአፍሪካ ሩዋንዳ በተካሄደው የ2025 የዓለም ሻምፒዮና ከ18 ዓመት በታች አፍሪካ አንደኛ በመውጣት ውድድሩን ማጠናቀቋ ይታወቃል። የ2025 የአፍሪካ የብስክሌት ሻምፒዮን ውድድር ለ19ኛ ጊዜ እየተካሄደ ሲሆን የብስክሌት ሻምፒዮኑ ህዳር 14 2018 ይጠናቀቃል። አሜሪካ የሱዳን የእርስ በርስ ጦርነት እንዲቆም ከአረብ ሀገራት ጋር በመተባበር እንደምትሰራ ፕሬዝዳንት ዶናልድ ትራምፕ ገለጹ።
ፕሬዝዳንት ትራምፕ የሱዳን ጦርነት እልባት እንዲያገኝ ሀገራቸው ከግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት ጋር በመተባበር የተኩስ ማቆም እንዲደረግ ጥረት እየተደረገ መሆኑን ገልጸዋል። ፍሬት ወልደመድን ተጨማሪ አላት። ከፍተኛ ሰብአዊ ቀውስ እያስከተለ ያለው የሱዳኑ የእርስ በርስ ጦርነት ለማስቆም የተለያዩ ጥረቶች ቢደረጉም ውጤታማ መሆን አልቻለም። አሁን ደግሞ አሜሪካ የሱዳኑን የእርስ በርስ ጦርነት እንዲቆም የሚያስችል አሰራርን እንደምታዘጋጅና ከአረብ ሀገራት ጋር በመተባበር የቀጠናውን መረጋጋት ዙሪያ ተቀዳሚ በማድረግ እንደምትሰራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ከሳዑዲ አረቢያ ንጉስ የአልጋ ወራሽ ልዑል መሐመድ ቢን ሳልማን ውጤታማ የሆነ ውይይት እንዳካሄዱ የገለጹት ፕሬዝዳንት ትራምፕ ለሱዳኑ የሰላም ስምምነት ሰነድ እንደከፈቱም አስረድተዋል። ለልዑል መሐመድ ቢን ሳልማን ወደ ዋይት ሀውስ የጋበዙበት ዋነኛው ጉዳይ የአሜሪካና ሳውዲ አረቢያ የኢንቨስትመንት ግንኙነት ለማጠናከር ያለመ እንኳን ቢሆንም በሱዳን ያለው ጦርነትና ቀውስ አጀንዳ በማድረግ እንደተወያዩበት የገለጹት ፕሬዝዳንቱ የሱዳን ጦርነት በአስቸኳይ እንዲቆም የሚያስችል አሰራር መጀመራቸውንም ይፋ አድርገዋል። The Crown Prince was amazing because he mentioned Sudan yesterday. And he said, sir, you're talking about a lot of wars, but there's a place on earth called Sudan. And it's horrible what's happening. Government know this, know that. And he explained the whole... ባለፉት 9 ወራት የስልጣን ቆይታቸው በዩክሬንና ሩሲያ ጦርነት ላይ ትኩረት አድርጎ መቆየታቸውን የገለጹት ትራምፕ ከዚህ ቀደም በሪፐብሊካን አባላቶች ጥያቄ ቀርቦላቸው መቆየቱንና በአርኤስኤፍ ታጣቂዎች እየተፈጸመ ያለው ወንጀል በአስቸኳይ እንዲቆም እንደሚሰሩ መግለጻቸው ፍራንስ 24 ዘግቧል። ፕሬዝዳንት ትራምፕ የሱዳን ጦርነት በሰላማዊ መንገድ እልባት እንዲያገኝ ሀገራቸው ከግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጋር በመተባበር የተኩስ ማቆም አሰራር ጥረቶች እያደረገች መሆኗን በትሩዝ ሶሻል ማህበራዊ ገጻቸው ይፋ አድርገዋል። ከዚህ ቀደም የአርኤስኤፍ ታጣቂዎች ከአረብ ኤሚሬት ሀገራት የጦር መሳሪያ ድጋፍ በመቀበል የሱዳን ጦርነት እያባባሰ መሆኑን በአሜሪካ ስላይ የተረጋገጠ መሆኑ የሚታወቅ ሲሆን የቡድን 7 ሀገራት ስብሰባ ላይ የሱዳን ጦርነት በአስቸኳይ እንዲቆም ጥሪ ያቀረቡት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በበኩላቸው የሱዳን ጦርነት ለማባባስ የጦር መሳሪያ የሚያቀብሉ ሀገሮችን በግልጽ እንደሚታወቁና ከተግባራቸው እንዲቆጠቡ ጥሪ ማቅረባቸውን ፎክስ ኒውስ መግለጹም ይታወሳል። በመጨረሻም የአሜሪካ ወታደራዊ ባለስልጣናት ዩክሬንና ሩሲያ ጦርነት የሚያበቃበት ሁኔታ ላይ ለመነጋገር ኪየቭ ገቡም። ከፍተኛ የፔንታጎን ባለስልጣን ጦርነቱን ለማስቆም በሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸው የአሜሪካ ጦር አሳውቋል። በአሜሪካ ጦር ዋና ጸሐፊ ዳን ድሪስኮል የተመራው የልኡካን ቡድን በኪየቭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ይገናኛሉ ተብሎ ይጠበቃል። ቀደም ሲል የዩክሬን ባለስልጣናት ከልኡካን ቡድኑ ጋር የሚደረገው ንግግር መሬት ላይ ስላለው ወታደራዊ ሁኔታ እንዲሁም የተኩስ አቁም የሚደረግባቸው እቅዶች ላይ እንደሚያተኩር በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ስማቸው ያልተጠቀሰ አንድ ባለስልጣን ፕሬዝዳንቱ ዜሌንስኪና ትራምፕ አሁን ባለው የውጊያ መስመር ላይ ጦርነቱን ለማስቆም ተስማምተዋል፣ እንዲሁም የደህንነት ዋስትና ለመስጠትም ከስምምነት ላይ ተደርሷል ብለዋል። በርካታ መገናኛ ብዙሃን አሜሪካና ሩሲያ በግላቸው ጦርነቱን ለማስቆም የሚያስችላቸውን ምክረ ሀሳብ ማርቀቃቸውም እየዘገቡ ነው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ስትከታተሉ ቆይታችኋል። ፍርቱና ገብሩ ከዜናዎቹ ጋር ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።